ሼብሮን መንፈሳዊ ሚዲያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጾማችን ጉዞ ወደ ማጠቃለያው እየተቃረበ ነው። እነሆ ስድስተኛው ሳምንት ገብርኄር በሚለው ታላቅ ስያሜ ተከፍቷል። አገልጋይ ወይም ባሪያ ማለት ሲሆን ኄር ማለት ደግሞ ቸር፣ በጎ ወይም ታማኝ ማለት ነው። ይህ ሳምንት እግዚአብሔር ለሰው ልጆች ሁሉ የሰጠውን ጸጋ ወይም መክሊት እንዴት መጠቀም እንዳለብን የምንማርበት ነው። ሕይወታችን በከንቱ እንድታልፍ ሳይሆን በፈጣሪ ፊት ፍሬ አፍርታ የምንቆምበት ምስጢር ይነገረናል። የሥራ የትጋት ሳምንት ነው። የታማኝነትና የሽልማት ሳምንት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በአንድ ምሳሌ አስተማረ። አንድ ጌታ ወደ ሌላ ሀገር ሊሄድ ሲል አገልጋዮቹን ጠርቶ እንደ ችሎታቸው መክሊት ሰጣቸው። ለአንዱ 5፣ ለአንዱ 2፣ ለአንዱ 1 መክሊት ሰጠ። መክሊት ማለት እግዚአብሔር ለኛ የሰጠን ማንኛውም ስጦታ ማለት ነው። ዕውቀት፣ ጉልበት፣ ገንዘብ፣ ጊዜ አልፎ ተርፎ እቺ ዛሬ የምንኖርባት ሕይወት መክሊታችን ናት። 5 መክሊት የተቀበለው በትጋት ሰርቶ ሌላ 5 አተረፈ። 2 የተቀበለው እንዲሁ ሌላ 2 አተረፈ። ጌታቸው ሲመለስ አንተ በጎ ታማኝ አገልጋይ፣ በትንሹ ታምነሃልና በብዙ ሾመሃለው፣ ወደ ጌታክ ደስታ ግባ አለው። ወዳጆቼ እግዚአብሔር ለኛ የሰጠን ብዙ ነው። ያን ስጦታ ለራሳችን ብቻ ነው የምንጠቀመው ወይስ ለሌሎችና ለፈጣሪ ክብር? ግሩም! አንድ መክሊት የተቀበለው አገልጋይ ግን የተለየ መንገድ መረጠ። መክሊቱን ወስዶ መሬት ውስጥ ቀበረው። ጌታው ሲመጣ ጌታ ሆይ ካልዘራኸው የምታጭድ ጨካኝ መሆንህን አውቃለሁ፣ ስለዚህ ፈራውና መክሊትህን ቀበርኩት፣ እነሆ መክሊትህ አለው። ጌታው ግን አንተ ክፉ ታካች አገልጋይ ነህ አለው። ይህም ታሪክ ዛሬ እኛን ይመለከተናል። ብዙዎቻችን እኔ ምን አለኝ፣ እኔ ምን ላደርግ እችላለሁ እያልን ስንፍናችንን እናመካኛለን። ነገር ግን እግዚአብሔር የሚጠይቀው ስንት አተረፍክ ሳይሆን በተሰጠህ ነገር ምን ያህል ታማኝ ነህ ነው። መክሊታችንን መቅበር ማለት ጸጋችንን ለበጎ ነገር አለመጠቀም፣ ለሰው ልጅ አለመራራት፣ ሕይወታችንን ያለ ፍሬ ማሳለፍ ነው። ጾም መክሊታችንን የምንቆፍርበት፣ ከስንፍና መሬት ወጥተን የምናተርፍበት ጊዜ ነው። ገብርኄር መባል ትልቅ ክብር ነው። ጌታችን ለታመኑት አገልጋዮች የሰጠው ቃል ወደ ጌታህ ደስታ ግባ የሚል ነው። ይህ ደስታ ዘላለማዊ ነው። በዚህ በጾም ወቅት የምናደርገው በጎ ተግባር፣ ለታመመው የምንሰጠው ቅንጣት ተስፋ፣ ለተራበው የምናካፍለው እንጀራ፣ እነዚህ ሁሉ መክሊታችን ናቸው። እግዚአብሔር ዛሬም ታማኝ አገልጋይ ይፈልጋል። በቤተ ክርስቲያን፣ በቤት ውስጥ፣ በስራ ቦታና በህብረተሰቡ መካከል ታማኝ መሆን የክርስትና መለኪያ ነው። ገብርኄር ስንል ራሳችንን እንጠይቅ። ጌታዬ ቢመጣ ታማኝ ባሪያ ነህ ይለኛል ወይስ ክፉ ታካች? ይህ ሳምንት በንስሐ ታድሰን የታጠቁና መብራታቸውን ያበሩ ታታሪ አገልጋዮች ለመሆን ቃል የምንገባበት ነው። እንዲህ እንበለው። የቸርነት ምንጭ የሆንክ አምላካችን ሆይ የሰጠህንን መክሊትና ጸጋ ሁሉ ለክብርህ እንድንጠቀምበት እርዳን። ከስንፍና ከታካችነት መንፈስ አውጣን። በትንሹም ቢሆን ታምነን የምንገኝ ስምህ የሚቀደስበት በጎ አገልጋዮች እንድንሆን እርዳን። በዚህ በገብርኄር ሳምንት ሕይወታችን በፍሬ እንዲሞላ ጸጋህን አብዛልን። የጾማችን መጨረሻ የታማኝነት ዋጋ የምንቀበልበት፣ ወደ ዘላለም ደስታ የምንገባበት ይሁን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።